የሴቶች ጥቃት በሀገራችን ከመጠን በላይ በዝቷል። አላላንጎ 5 ወንዶች ደፍረዋት ሞተች። ደራርቱ ለሜሳ አብሯት በነበረ ወንድ ተወግታ ተገደለች። ማህሌት ተክላይ ታግታ ብዙዎችን እያነጋገረ የነበረው ሰርግ ሙስሊም በመሆኗ ምክንያት የተገፋችው አትሌት አጃይብ አልዬ የ400 ሜትር ሯጭ ነች። አጭር ርቀት ነች። ኢትዮጵያ ባልተለመደ ርቀት ላይ በ400 ሜትር ርቀት በጋና አክራ በተካሄደው ውድድር ላይ የአጼዎቹ አሰራር ዛሬም አትሌቲክስ ፌዴሬሽን ውስጥ አለ ማለት ነው። የሰው ልጅ ራሱን ወደ ውሻነት መቀየር ጀምሯል። ጋይስ ከጀርባ የምትመለከቱት ጃፓናዊ ባለሀብት እንግዲህ የኢራንና አሜሪካ ጦርነት ከጀመረ በኋላ ለመጀመሪያ ጊዜ በሁቲዮች ጥቃት የባህር ላይ ሞት ተመዝግቧል። ከጀርባ የምታዩት የግብጽ ቲማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቸርነት ሰላም ፍቅር ጤና በያላችሁበት ዳር በሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ቻናል ቆሞች ሁላችን ቪዲዮን በላይክ እንጀምረዋለን። ለሰላም ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን ቪዲዮችን ተጀመረ። የመጀመሪያ ቪዲዮችን እንመለከተዋለን። የዛሬ ቪዲዮአችን የሚሆነው እንግዲህ የሴቶች ጥቃትን አስመልክቶ ቲክቶክ ላይ የተጀመረ ዘመቻ አለ። ያንን ምንመለከት ይሆናል። እስኪ ስለ ሴት ልጅ ጥቃት አንዳንድ ነገሮችን ልንገራችሁ። ቁጥራዊ መረጃዎችን ላስቀምጥላችሁ። በርካታ ብዙ ሴቶች የሚደፈሩባቸው ሀገሮችን ልንገራችሁ። ጥቂት ሴቶች የሚደፈሩባቸው ሀገሮች ምክንያቱን ደግሞ ልንገራችሁ። በደንብ ወሳኝ ቪዲዮ ስለሆነ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። እጅግ በሚያስገርም ሁኔታ በርካታ ሴቶች ከሚደፈሩባቸው ሀገሮች ቁጥራዊ መረጃ ወይም ደግሞ ደረጃ ጥናት የተደረገበትን ሳይ ከ1 እስከ 5 የተቀመጡት የአፍሪካ ሀገሮች ናቸው። አንደኛ ደረጃ ላይ የተቀመጠችው ደቡብ አፍሪካ ነች። እንግዲህ እጅግ በሚያስገርም ሁኔታ ከ1 እስከ 5 የተቀመጡት የአፍሪካ ሀገሮች ናቸው። እጅግ ሌላኛው ያስገረመኝ ደግሞ ፍትህ ሰፍኖባታል፣ ዲሞክራሲ ያለበት የምትባለው አሜሪካ እንኳን በርካታ ሴቶች የሚደፈሩባቸው ሀገሮች ውስጥ 15ኛ ደረጃ ላይ ነው የተቀመጠችው። ከ1 እስከ 20 ያሉትን እንኳን አስገራሚ ሀገሮችን በነገራችሁ ፈረንሳይ፣ ስፔን፣ እንግሊዝ አሉበት። የአውሮፓ ሀገሮቹ ማለት ነው። ያው ፍትህ በደንብ የሰፈነባቸው ወይም ደግሞ ዲሞክራሲያዊ ያለ የሴት ልጅ ነጻነት ይከበራል ከሚባሉ ሀገሮች ናቸው። እናም በጣም ትንሽ ሴት የሚደፈርባቸው ሀገሮችን ከመንገሬ በፊት ማለት ነው ለምንድን ነው እነዚህ ሀገሮች ላይ በርካታ ሴቶች የሚደፈሩት ሲባል ልክ ኢትዮጵያ እንዳለው ሁሉ የፍትህ ሁኔታው ነው ወይም ደግሞ የሚፈረድባቸው ፍርድ የሆነ አመት ነው። አሜሪካ እንኳን ቢታይ ሴት ልጅ እንደተደፈረች ቢረጋገጥ እንኳን የሆነ እስራት ነው የሚቀጡት። ጥቂት ሴቶች ከሚደፈርባቸው ሀገሮች ለምሳሌ ከብዙ ሀገር ጋር እየተዋጋች ያለችው ኢራን አለችበት፣ ወይም ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ አለችበት። ምክንያቱ ምንድን ነው? ኢራን ውስጥ አንድ ወንድ ሴትን ከደፈረ ህዝብ እያየው አደባባይ ላይ ነው የሚሰቀለው። ሄዳችሁ በምታጣሩት መንገድ ማጣራት ትችላላችሁ። የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ አንድ ወንድ ሴትን ከደፈረ ቀጥታ የሞት ፍርድ ነው የሚፈረደው። በማህበረሰቡም ዘንድ እጅግ የተወገዘ ወይም የተጠላ ሰው ተደርጎ ነው የሚቀጣው። ስለዚህ አንድ ወንድ ስሜቱ በልጦበት ከሰባዊነት የእንስሳ ባህሪው አፈንግጦ ሲወጣ ሴት ልጅ ለመድፈር ሲያስብ ድንገት ቢነቃብኝ ወይም ደግሞ ድንገት ብያዝ እንኳን ሞት ነው የሚፈረድብኝ ብሎ ካሰበ እንደዚህ አይነት ነገር ማረግን አይመርጥም። ለምሳሌ ሳውዲና ኢራን የሚሉት አንድ ነገር አለ። አንድ ወንድ ሴትን ደፍሮ በስራት ከተቀጣ ሌሎችም ሴትን እንዲደፍሩ ማበረታታት ነው የሚል አስተሳሰብ አላቸው። እኛ ጋር አሁን ስንመጣ ባል ምንድነው ወይም ደግሞ ወንድም አንቋሸሽ ሳይሆን በስራቱ የሰው አይምሮ ላይ መስራት ነው። አሁን ከ1 እስከ 5 የተቀመጡ አፍሪካ ሀገሮች ናቸው። በእርግጥ ከ1 እስከ 50 ውስጥም ኢትዮጵያ የለችበትም። ነገር ግን አሁን ላይ ሁኔታዎች እያስጠሉ እየመጡ ይገኛሉ። የሴት ልጅ መደፈር እየተለመደ እየመጣ ይገኛል። ሰውም ሲሰማ ኖርማል አድርጎ እያሰበው ይገኛል። ይሄ ጥሩ አይደለም፣ አደጋ አለው። ወደፊቱ ከ1 እስከ 5 ውስጥ ማንገባበት ምንም አይነት ምክንያት የለም። ይሄ እንዳይመጣ መጀመሪያ የሰዎች አይምሮ ላይ መስራት አለብን። ምክንያቱም ከእንስሳ የምትሻለው ማሰብ በመቻልህ ነው፣ ስሜትን መቆጠብ በመቻልህ ነው፣ ሰብአዊነት ህሊና ስላለህ ነው ብሎ ማሳመን ጭንቅላቱ ላይ መስራት አስፈላጊ ነው። ሁለተኛ ደግሞ ከዛ አልፎ ይበለኝ ብሎ ከገባበት ደግሞ እንደነዛ ልክ እንደ ኢራንና እንደ ሳውዲ ድጋሚ ሌሎች እንዳያስቡት ወይም ደግሞ ሌሎች እንዲማሩበት ወይም ደግሞ ሌሎች እንዲጠነቀቁ የሚያደርግ ቅጣት ያስፈልጋል። በዚህ ሀሳብ የምትስማሙ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ኮሜንት ላይ አስቀምጡ
ሀሳባችሁን ግለጹ። እናም ይሄ በሁሉም እምነት በሁሉም ብሔር የተጠላ ነገር ነውና ሁሉም ሰው ከእንደዚህ ነገር እንዲማር የሴት ልጅ ጥቃት እንዲቆም ሁሉም ሰው የቻለውን ማድረግ አለበት። ሼር ይደረግ። እንደምታውቁት እንግዲህ ሀገራችን ውስጥ በጣም ብዙ ሴቶች በዚህ ዓመት ተገለዋል። በጣም ብዙ ሴቶች ተደፍረዋል። የነዚህ ሴቶች መብት ደግሞ አልተከበረም። ብዙ የተደፈሩ ሴቶች እንግዲህ የደፈሯቸው ሰዎች ትክክለኛ የሆነ ፍትህ አላገኙም። ቀልድ በሚመስል ሁኔታ መድፈርም የሚያበረታታት የሚመስል እንግዲህ ፍርድ ነበር የተፈረደባቸው። የተገደሉ ብዙ ሴቶች ነበሩ። እጅግ በጣም ያሳፍራል። በዚህም ምክንያት ብዙ ሴቶች ሙስሊም ወይም ደግሞ ሙስሊም ያልሆነ ወንድ ጥቃት ሲደርስበት በሱ ላይ በማሾፍ ሌሎች ወንዶች ላይም ጥቃት እንዲሰራ እንግዲህ ሲያበረታቱ ነበር። ሴቶችንም ጀግና እንግዲህ ወንዶች ላይ ጥቃት እያደረሳችሁ ነው በርቱ የሚል አይነት ነገር ሶሻል ሚዲያ ላይ እየታዘብን ነበር። ለማንኛውም ለዚህ ነገር መፍትሄው ምንድን ነው? እንግዲህ ብዙ ሴቶች እንግዲህ ሴት ለሴት የሚለውን አይነት ሀሳብ ብቻ ይዘው ሴት የበላይ ትሁን ብቻ የሚል ሀሳብ ይዘው የሚንቀሳቀሱ አሉ። አንዳንዶች ደግሞ ለእውነት ለፍትህ ለሴት ልጅ መብት ደግሞ የቆሙ አሉ። ይህን ነገር ለሁለት መለየት አለብን። እነዚህ ሴት ብቻ የበላይ ትሁን የሚሉ ሰዎች ወንድ ልጅ ላይ ጥቃት ሲደርስበት በጣም የሚደሰቱ ሌሎች ሴቶችን የሚያበረታቱ አይነት ሆነው እናገኛቸዋል። እነዚህ ትክክለኛ አቋማቸው ላይ ያሉ ሰዎች አይደሉም። ነገር ግን እንደ አንድ ሙስሊምና እንደ ትክክለኛ ሴት መደረግ ያለበት ነገር ምንድን ነው? ወንዶችም ይህ ጉዳይ ይመለከታቸዋል። በተለይ ደግሞ ሙስሊም ስንሆን ነቢዩ ሰለላሁ ዐለይሂ ወሰለም ሴቶችን አደራ ብለውናል። ሴቶችን ጠብቁ፣ ሴቶችን አደራ፣ ከእናንተ ውስጥ ምርጡ ሴቶችን ለሴቶች ጥሩ ሆነው ነው ብለውናል። ስለዚህ እንደ አንድ ሙስሊምና እንደ አንድ እውነተኛ ሰው ወንዶችም ሴቶችም አንድ ላይ በመሆን ይህንን ጉዳይ መታገል መቻል አለብን። እንግዲህ ሴቶች ላይ የደረሰ ያለውን ጥቃት ወንዶችን ማስቆም ካልቻሉ ሴቶች ብቻ ምንም አይነት ነገር ማድረግ አይችሉም። ስለዚህ ሁሉም ወንድ የሴት ልጅ ጉዳይ የልጁ ጉዳይ ነው፣ የእናቱ ጉዳይ ነው፣ የሚስቱና የእህቱ ጉዳይ ነው። ስለዚህ ሁሉም አንድ ላይ ሆኖ ይህንን ጉዳይ መፍትሄ እስከሚያገኝ ድረስ ሊሄድበት ይገባል። የሚደፍሩ ሰዎችም ትክክለኛ የሆነ እርምጃና እንደዚሁም ደግሞ ሊደገም የማይችል አይነት እርምጃ ሊሰጣቸው ይገባል ባይ ነኝ። እናንተም በዚህ ጉዳይ ላይ ሀሳባችሁን ኮመንት ላይ አስቀምጡ። ከሀገራችን እንግዲህ እየወጡ ያሉ ስፖርተኞች እዛው እየቀሩ ነው ያሉት። አትሌቶቹና አሰልጣኞቹ አሜሪካ ላይ መጥፋታቸው ተነገረም። በአሜሪካ ዩጂን ኦሪገን ሲካሄድ የነበረው ከ20 ዓመት በታች የአትሌቲክስ ውድድር ላይ ተሳታፊ ከነበሩ አትሌቶችና አሰልጣኞች መካከል 7ቱ መኮብለላቸውን እንዲሁም ከቡድኑ ጋር እየተመለሱ እንዳልሆነ ጌቱ ተመስገን ጋዜጠኛ ይስሐቅ በላይን ዋቢ በማድረግ ዘግቧል። በዚህ ውድድር ኢትዮጵያ 2 ወርቅ 3 ብርና 1 የነሐስ ሜዳሊያዎችን ማግኘት ቻለች። ቢሆንም በውድድሩ ላይ ከተሳተፉ አትሌቶች መካከል 4ቱና በተጨማሪ 3 አሰልጣኞቻቸው በድምሩ 7 የቡድኑ አባላት ወደ ኢትዮጵያ እየተመለሰ ባለው የቡድን ስብስብ ውስጥ አለመኖራቸውን ጌቱ ተመስገን በፌስቡክ ገጹ ላይ አጋርቷል። በሌላ በኩል ጠፍቷል ስለተባሉት አትሌቶች የኢትዮጵያ አትሌቲክስ ፌዴሬሽን የማውቀው ነገር የለም ማለቱን ሀገሬ ቲቪ አክሎ ዘግቧል። ስለዚህ ጉዳይ አዲስ መረጃ ካለ የማደርሳቸው ይሆናል። ለተጨማሪ አዳዲስ መረጃዎች ፎሎ ማድረግ እንዳትረሱ። እንደምታውቁት እንግዲህ ሀገራችን ኢትዮጵያ ላይ ብዙ ችግር አለ። እንደዚሁም ሰርቶ መለወጥ የተለያዩ ነገሮች በጣም አስቸጋሪ የሆነበት ያለበት ሁኔታ አለ። እንደዚሁም ደግሞ የእቃዎች መወደድ፣ የኑሮ መወደድ በጣም ብዙዎችን ያበሳጭ ይመስለኛል። ለዚህም ነው ብዙዎች ወደ ውጭ ሲወጡ የሚቀሩት በዛው እና ብዙዎች እንግዲህ ይህንን እድል አላገኙም እንጂ ይወጡ ነበር እያሉ እንግዲህ ኮመንት ላይ በጣም እየጻፉ ነበር። እንደዚሁም ደግሞ ኮርተንባቸዋል እያሉ ይገኛሉ። እስቲ እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? በጣም በተደጋጋሚ እንደዚህ በስፖርት ምክንያት እየወጡ ያሉ ሰዎች እዛው እየቀሩ ነው ያሉት። ሀሳባችሁን ኮመንት ላይ አጋሩ። እጅግ በጣም ያሳዝናል። ባለሀብቱ ግለሰብ ራሱን ወደ ውሻነት ቀየረ። የሰው ልጅ ራሱን ወደ ውሻነት መቀየር ጀምሯል። ጋይስ ከጀርባ የምትመለከቱት ጃፓናዊ ባለሀብት እንግዲህ የ24 ዓመት ወጣት 2.5 ሚሊዮን ዶላር በማውጣት ራሱን ወደምትመለከቱት ውሻነት በሰርጀሪ መቀየሩ ተሰምቷል። ይህንን መረጃ ዓለም አቀፍ ሚዲያዎች በአነጋጋሪነቱ እየዘገቡት ይገኛሉ። እኔም ወደ እናንተ ሀሳባችሁን እንድሰጡበት መረጃውን ይዤላችሁ መጥቻለሁ ማለት ነው። የተለያዩ ሰዎችም ሀሳባቸውን እየሰጡ ይገኛሉ። 2.5 ሚሊዮን ዶላር ከፍሎ እንግዲህ ወደምትመለከቱት ውሻነት ተቀይሯል። ሀሳባችሁን በኮመንት አካፍሉኝ። ለበለጠ ትኩስ መረጃ የመደመር ምልክቷን እየነካችሁ ቤተሰቡኑ ምስሉ በደንብ ካልታያቸው የቴሌግራም ቻናሌን በመቀላቀል ሙሉ ምስሉን ማግኘት ትችላላችሁ። የቴሌግራም ቻናሌ ሊንክ ደግሞ ባዮ ላይ አስቀምጬላችኋለሁ። የሰው ልጅ የማያደርገው የማያመጣው ነገር የለም እንደምታውቁትኝ። በተለይ ደግሞ ጥጋብ፣ እንደዚሁም ደግሞ አላህ ሱብሓነሁ ወተዓላ ለመፍራትና ለማወቅ ብዙ ችግሮችን ይዞ ይመጣልና እንዴት ሰው ውሻ መሆንን ይመኛል? በጣም ብዙዎችን ያነጋገረ ግለሰብ ነው። እንግዲህ የሀብት መብዛት ይመስለኛል እስልምናን አለማወቅ፣ ዲንን አለማወቅ እንግዲህ ይመስለኛል እንደዚህ አይነት ነገር ውስጥ የሚያስገባቸው እና ብዙ ማይሆኑ ነገሮችን
ይፈጥራሉ። ይሄም እንግዲህ ከቅንጦት ከምቾት የበዛ ይመስለኛል። ለማንኛውም ብዙዎች ግን በጣም አስገርማቸዋል። ብዙዎች ሀብት ሲመጣላቸው ብዙ ወንጀል ውስጥ እንደሚገቡ ታውቃላችሁ። የዚህ ደግሞ በጣም ለየት ያለ ነው። ውሻ መሆን ነው የፈለገው። እንግዲህ አላህ ሱብሓነሁ ወተዓላ እንዲህ አይነት ነገር አያሰማን። በጣም የሚያሳፍር በጣም የሚያስገርምም ነገር ነው የተመለከትን ያለ ነው። በዚህ ምክንያት አላህ ሱብሓነሁ ወተዓላ ብዙ በላዎችን የተለያየ ሀገሮች ላይ ያወረደ ይገኛል። እንግዲህ የመሬት መንቀጥቀጥም በቅርቡ አንድ ሀገር ላይ ሰምተናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዓለማችን ላይ ከባባድ የተፈጥሮ አደጋዎች እየደረሱ ነው። ይህ ቪዲዮ ከደረሳችሁ ለብዙዎቻችን ማንቂያ ደውል ነውና በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። ኮሎምቢያ ላይ ከትላንት ጀምሮ በተነሳ ከፍተኛ የመሬት መንቀጥቀጥ ሀገሪቷ እየፈራረሰች ትገኛለች። በዛም ደግሞ ብዙ ንጹሃን እየሞቱ ይገኛሉ። ይህ ቪዲዮ ከደረሰን ይህ የምትመለከቱት ምስል በተለያዩ ወቅቶች የደረሱ ከፍተኛ የመሬት መንቀጥቀጦች ናቸው። ይህ እኛን ካላነቃ ምንም ሊያነቃን አይችልም። ሁላችንም በዱዓ መጠንከር መቻል አለብን። በተፈጥሮ አደጋዎች ለሚሞቱ ንጹሃን ዱዓ ልናደርግ ይገባል። እኛንም ከእንደዚህ አይነት አደጋ አላህ ይጠብቀን። የመጨረሻ ቀናቶች እየተቃረቡ ስለሆነ ሁላችንም ወደ አላህ እንመለስ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ መሬት መንቀጥቀጥ ብዙዎችን የቀጠፈ ነው። ብዙዎችን ያስደነገጠ ያስፈራራ ነው። አላህ ሱብሓነሁ ወተዓላ ሲጣመጽ እንደዚህ አይነት ነገሮች ይከሰታሉ። ሀገራችንም ውስጥ የሆነ ጊዜ ላይ በጣም እንደዚህ የመሬት መንቀጥቀጥ ወደ አፋር አካባቢም እንግዲህ ጀምሮ ነበር። ለማንኛውም እንግዲህ አላህ ሱብሓነሁ ወተዓላ ይጠብቀን እያልኩኝ ወደ ቀጣይ ቪዲዮ ወስዳችኋል። የምንመለከተው እንግዲህ የአትሌቲክስ ፌዴሬሽን ውስጥ እየተሰራ ያለውን ግፍ ነው የምናየው። ሙስሊም እህታችን ለምን ከአትሌቲክስ ፌዴሬሽን በደል ደረሰባት? አጃይብ አልዬ የ400 ሜትር ሯጭ ነች። አጭር ርቀት ነች። ኢትዮጵያ ባልተለመደ ርቀት ላይ በ400 ሜትር ርቀት በጋና አክራ በተካሄደ ውድድር ላይ ለኢትዮጵያ በታሪክ ለመጀመሪያ ጊዜ የወርቅ ሜዳሊያ ማምጣት የቻለች አትሌት ነች። ይቺ አትሌት በብሔራዊ ቡድን ውስጥ ተመርጣ አብራ ልምምድ ስትሰራ ቆይታ የአሜሪካ ቪዛ ተመቶላት ለጉዞ በተዘጋጀችበት ወቅት ያንቺ ትኬት አልመጣም በሚል ምክንያት እንድትቀር ተደረገ። ስህተቱ የሚጀምረው እዚህ ጋር ነው። ከዛ በኋላ አጃይብ አልዬ ለምንድነው ያልሄደችው፣ ለምን አልተጓዞችም ተብሎ ቅሬታዎች ሲቀርቡ የተሰጡ መልሶች ደግሞ ፓራዶክስ ሆኑ፣ እርስ በርስ የሚጋጩ መልሶች ነው። በጣም ትልቁ የሚደባር የነበረው ነገር እሱ ነው። ምክንያቱም አትሌቷ ትኬት አልመጣልሽም ነው የተባለችው። አንዱ ስትቀር ሪዝናው ሳይደረግ ትኬት አልመጣልሽም እና ከዝርዝሩ ውስጥ የለሽም ከመጣላቸው ውስጥ ተብላ ነው የተመለሰችው። ኤግዛክትሊ። ይህንን ስህተት ለማረም የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ ለምሳሌ ካልተሳሳትኩ ዶክተር ቅድስት መሰለችኝ በጣም የሚገርም ነገር ሩጫው ሊጀመር 2 ቀን ሲቀር ነው እንደ ዓለም አቀፉ አትሌቲክስ ፌዴሬሽን የሚልከው። እስከዛ ሰዓት ድረስ ሆቴል አስገብተ ልምምድ ስታሰራ ቆይተ ቪዛ ወስዳ ልጅቷ አትሌቷ ልትጓዝ በነበረበት ሰዓት ላይ ነው እንዴ? እርግጠኛ ነኝ ዓለም አቀፉ አትሌቲክስ ፌዴሬሽን 2 ቀን ሲቀር እንደዚህ መልእክት ይልካል ብዬ አላምንም። እኔ ውድድሩ ሊካሄድ ሊጓዙ እንደ ነገ ሊጓዙ እንደ ዛሬ ማታ ትኬት ያንቺ ትኬት አልመጣም ብለ ከቦሌ መልሳት ኦንዚ አዘር አንድ ደግሞ አይ ዓለም አቀፉ አትሌቲክስ ፌዴሬሽን እኮ እቺን አትሌት እንዳታመጧት ስላለን ነው ብለህ የመለስከው መልስ ፓራዶክስ ነው። እርስ በርሱ የሚጋጭ መልስ ነው። አንድ ሁለተኛ የሕክምና ክፍተት ነው ከተባለና በግል ኢሜይሏ ላይ ነው የተላከው ከተባለ ለአትሌቷ የኢትዮጵያ አትሌቲክስ ፌዴሬሽን ምንም መረጃ የለኝም ምንም ማውቀው ነገር የለም እንዳታመጧት ከመባል ውጭ በምን ይላል? ጥያቄው እኮ በምን ነው የተባለው እኮ እሱ እኮ ነው ግራ የሚገባ ማስረጃ ያጣ ነው። አሁን የማስረጃ በቃ ተልኳል ነው የሚል እስኪ ላኩልን ኢሜይል ስትል አይልኩልን። አዎ እስኪ ላኩልን ማረጋገጫውን ስትል የለው በማረጋገጫ ያለው ያው ኢንፎርማል ከሆነ እኔም ለግርምሾው አንተ እሺ እንደዛ ከሆነ ለምሳሌ እኔ አሁን ግርምሾው ለምሳሌ የትርታ ኤፍኤም ተቀጣሪ ብትሆን አንተ ቴክስት አድርጌ እኔ ስራ አስኪያጅ ብሆን ቴክስት አድርጌ አትምጣ ብለህ ትቀራለህ? አትቀርም አይደል? እንግዲህ እንደተመለከታችሁት ነው። በጣም የሚያሳፍር ነገር ነው እያየን ያለ ነው። ሙስሊሞች ላይ የደረሰ ያለው ግፍ ስፖርት ፌዴሬሽን ውስጥም ገብቷል። ለሀገር ጠቃሚ የሆኑ ግለሰቦችን በእምነታቸው ምክንያት እየተገፉ ያሉበት ሁኔታ አለ። የአፄውን አሰራር አሁንም
እየተተከበረ ይገኛል አትሌቲክስ ፌዴሬሽን ውስጥ። እንደምታውቁት ከቅርብ ጊዜ ወዲህ አትሌቲክስ ፌዴሬሽኑ ብዙ ቅሬታ እየቀረበበት ይገኛል። ለሀገራችንም ትክክለኛ የሆነውን ስራ ባለመስራቱ ምክንያት ከዋንጫ ከወርቅ ተወዳዳሪነት ወደኋላ እየቀረ ይገኛል። እንደዚህ አይነት ሙስና እየተሰራ እንዴት ነው ሀገር ዋንጫ እንደዚሁም እድገት የምታሳየው? ይህ ነገር ሊስተካከል ይገባል። እንግዲህ መፍረስ ካለበትም የሩጫ ፌዴሬሽን ውስጥ ያሉ ግለሰቦች ፈርሰው እንደ አዲስ በስነስርዓት መገንባት አለበት። በሙስና ሀገር ሊገነባ አይችልም። እንደዚሁም ደግሞ ሙስሊም እህቶቻችንም ሆነ ሙስሊሞችን በመጮቆን ሀገር ልታድግ እንደማትችል ልንገልጽ ይገባል። በዚህ ጉዳይ ላይ እናንተም ድምፅ ልትሆኗት ይገባል። እንደዚህ አይነት ተግባራቶች ለሀገር እንቅፋት እንደዚሁም ለሀገር እድገት መውደቂያ ነው የሚሆኑትና እንደዚህ አይነት ግለሰቦችም እንግዲህ ተጣርቶ ለህግ ሊቀርቡ ይገባል። እንደዚህ አይነት ሙስና የሚሰሩ ሰዎች። አስገራሚ ሰርግ ነው ማሳያችሁ። ሰርጉን እንየው። እንግዲህ እንደተመለከታችሁት ይህች ሴት ይህንን አይነት አካለ ጉዳተኛ የሆነ ግለሰብ በማግባቷ ብዙዎች ኮመንት ላይ አሞግሷታል። ማሻአላህ ብለዋል። ሴት የለም እንዳልል ሴት አለ እያሉም ብዙዎች ኮመንት ላይ ጽፏል። እንደምታውቁት በአሁን ጊዜ ብዙ ሴቶች የሚፈልጉት ቤት፣ መኪና፣ ገመቺስ፣ ፌራሪ ምናምን እያሉ ባሉበት ሰዓት ላይ እንደዚች አይነት ሴት ማግኘት ደግሞ መታደል ነው። ብዙዎችም ዱዓ ሲያደርጉላት ነበር። እናንተም ኮመንት ላይ መብሩክ በሏት፣ ለእሷም ዱዓ አድርጉላት። በአሁኑ ሰዓት ላይ እየተመለከተን ያለነው ነገር ምንድነው? ሴቶች በጣም ገንዘብ ወዳድ ሆነዋል። ወንዶች ደግሞ ማግባት ፈርተዋል። ለማግባት በጣም ብዙ ርቀትን ይሄዳሉ። ለማንኛውም እንግዲህ አላህ ሱብሓነሁ ወተዓላ ትዳራቸው እስከ ጀነት ያደርግላቸው። እንደዚህ አይነት ትክክለኛ አስተሳሰብ ያላቸው ሴቶችም ደግሞ እየተገኙ ይገኛሉ። በነገራችን ላይ ብዙ ሙስሊም ሴቶች ትክክለኛ አስተሳሰብ ያላቸው አሉ፣ ሚዲያ ላይ ያልወጡ ማለት ነው። ሚዲያ ላይ እየወጡ ግን በጣም የሚያስጠላ ንግግር የሚናገሩ ሙስሊሞችም እንዳሉ ግልጽ ነው። ሀያ በዚህ ዘመን በጣም አስፈላጊ ነው። የሴት ልጅ ትልቁ ሽልማቷ ማለት ሐያዋ ነው። ትልቁ ሒጃቡል ሐቂቂ ሐያ ነው፣ ተቅዋ ነው። ከዛ ገፈዋት ከዚህ ከሊባሷም ከውጫዊ ከምትለብሰው አካሏን ከምትሸፍንበትም ሒጃብ አስወልቀዋት ራሷን ቪዲዮ እየቀረጸች ከባለቤቷ ጋር ምን እንደምታደርግ ቤት ውስጥ ምን እየሰራች እንደሆነ ላይቭ ከፍታ ሱብሃንአላህ ህይወቷን ሙሉ ለዓለም እንኮ ብላ ሚስጥሯን ታወጣለች ማለት ነው። ከባሏ ጋር ምን እንዳደረገች በል በአሁኑ ሰዓት ላይ ከመጣው በላ ትልቁ ምንድነው? ባረከላሁ ፊኩም ሰዎችን እናስደንግጥ ብለው ሰዎችን በውሸት ለማስደንገጥ ብለው አስበው ምን ያደርጋሉ? የሆነ ነገር ካሜራ ያቀነባበሩና ውሸት ይዋሻል። እሱ ሲደነግጥ ዓለም ያየዋል፣ ይመለከተዋል። ያ ሁሉ ሚስጥራቸው ለዓለም ይወጣል ማለት ነው። ሱብሃንአላህ የቤት ውስጥ የቤት የጓዳ የሚስጥራቸው ነገር በአጠቃላይ ለዓለም ይፋ የሆነበት ሁኔታ ይገኛል ማለት ነው። ከሐያ ተራውጠዋል። ዘፈን ከፍታ ሙስሊሟ እህቴ ትጨፍራለች፣ ትዘፍናለች። የላይክ ጋጋታ ይመጣላታል፣ የኮሜንት ጋጋታ ማሻአላህ ሚላት አይጠፋም። እሷ ይሄ ነው በቃ ትልቁ ሙራዷ፣ ትልቁ ግቧ ብዙ ላይኮችን ማግኘት፣ ብዙ ተከታይ ማግኘት ብቻ ሆነዋል። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። የት ነው ያለነው? ባረከላሁ ፊኩም። በተለይ ወልየል አምሮች አባት፣ ወንድም፣ ባል ስልክ ገዝቶ መስጠት ብቻ አይደለም። ባረከላሁ ፊኩም። በአሁኑ ሰዓት ላይ ለቤተሰቦቻችን፣ ለሚስቶቻችን፣ ለሴት ልጆቻችን የሚጠፉበት መጥፊያ መሳሪያ ገዝተን እንሰጣለን። ኢንተርኔት አምጥተን እንተክላለን። ዋይፋይ ቢላ ሁዱድ ገደብ የለውም። እንደፈለጉ ይጭናሉ፣ እንደፈለጉ ያያሉ። ቀኑ ሙሉ የት እንደዋሉ አናውቅም። እኛ ለምንድን ያመጣው? አይ ቤተሰቦች እንዳይደብራቸው። አላሁ ስብሓነሁ ወተዓላ ይጠይቀናል። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ። ሁላችሁም ጠባቂዎች ናቸው፣ ሁላችሁም ትጠየቁበታላችሁ። ዛሬ የ10 ምናምን ዓመት ወጣት ልጆች ከጓደኞቻቸው እንዳይተናነሱ በሚል የስልክ አይነት ይቀያየራል። ሞዴል በመጣ ቁጥር ወላጆቻቸው ላይ እያለቀሱ ጫን እያሉ ይገዙላቸዋል። ይገዛል። በጣም ብዙ ሺህ ብሮች፣ በጣም በመቶ ሺህ የሚቆጠሩ ብሮች ለስልክ ይውላል። ስልኩ ከተገዛ በኋላ ምን ይጠቀምበታል ብሎ ግን ዞር ብሎ አይመለከትም። እንጠየቃለን። ፈኑስአል አማም አላህ ፊት እንጠየቃለን። ምክንያቱም ገንዘቡን የሰጠነው እኛ ነን፣ ዋይፋዩን ያመቻቸነው እኛ ነን። በሚሰሩት ነገር ላይ ደግሞ መቆጣጠር፣ ተውጂህ ማድረግ የኛ ኃላፊነት ነው ማለት ነው። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቤት ውስጥ አባት የልጆቹን ሁኔታ አያውቅም፣ እናት የልጆቿን ሁኔታ አያውቅም፣ ባል የሚስቱን አህዋል አያውቅም፣ ሚስት የባሏን አህዋል አታውቅም።
ሁሉም የራሱን ስልክ ይዞ ያገላል። ይሄም ወደዚህ ክላስ ካለ ወደ ክላሱ ይገባል፣ እሷም ወደዚህ ትሄዳለች፣ ያም ወደዚህ ይሄዳል። ሱብሃንአላህ በዚህ ልክ ተጫውቶብናል። ባረከላሁ ፊኩም። በዚህ ልክ ወርደናል፣ ዘግተናል። ባረከላሁ ፊኩም። ስለ አኺራ ጉዳይ መጨዋወት የለም። ቁርአን ቀርታችኋል አልቀራችሁም የለም። እስኪ ስለ ኢማን፣ ስለ አኺራ፣ ስለ ቀብር እንዘካከር የለም። ባረከላሁ ፊኩም። በአኽላቅያት ዙሪያ መወያየት የለም። خلاص ሁሉም ስልኩን ይዞ የራሱን ቲክቶክ ይይዛል፣ ይፈልገውን ያያል። ሱብሃንአላህ ይልቅ አንዱን እንዳይረብሽ ኤርፎን እንዲጠቀም ወይም ደግሞ አይፓድ ይገዛለታል። خلاص አበቃ። በዛ እያዳመጠ እንትን ይላል ማለት ነው። ፈያ ሱብሃንአላህ የት ነን ያለነው? በዚህ ልክ የአይሁድ ሴራኛ ላይ ተተግባሪ ሆነ። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው በዚህ ልክ ነበሩ። በል በስልክ አማካኝነት ስንት ፍቾች ተከስተዋል። በኢንተርኔት አማካኝነት አንዱ ሀይ ይላታል፣ ይጽፍላታል፣ ትመልስለታለች። የራሱን ፎቶ ሊሆን ይችላል፣ አሊያም ደግሞ በሆነ አይነት መልኩ የተቀነባበረ ከባለቤቷ በተሻለ መኪና ላይ ፎቶ ተነስቶ ይልክላታል። خلاص ልቡ አብሮ ይማልላል። ቤት ውስጥ ቀውጢ ይነሳል። ካልፈታኸኝ ይፈታታል። ወይ ከዛ አልሆነች ወይ ከዚህ አልሆነች። ብዙ ትዳሮች ፈርሰዋል። ባረከላሁ ፊኩም። ብዙ ሴት ልጆቻችን ባልገዋል። ብዙ ወጣቶች መንገድ ስተዋል። ባረከላሁ ፊኩም። ምክንያቱም በዚህ በኢንተርኔት በዚህ በሚነካው በተወሰነ ضغጣ ወይም በተወሰነ ዚር ነካ እናደርጋለን፣ በዓለም ላይ ያሉ ፈዋሒሾች በአጠቃላይ ይመጣሉ ማለት ነው። ባረከላሁ ፊኩም። ነገር ግን ወላ ዩባሊ ይህ ሰው ምንም አይመስለውም። ربما يكون مقدما في المسجد وربما يأتي كل الصلوات في صف الأول لا يسجد يشلال، وربما يكون مقرئ سوتش اللي أسكرا محاضر ليون يشلال، واعظ قساج ليون يشلال። ነገር ግን ይህ ግለሰብ ከሰዎች እይታ ባገለለበት ሰዓት ላይ አላህን ሱብሓነሁ ወተዓላን ከመፍራት ከአላህ እይታ ከመጠንቀቅ ያገልና አላህ ሱብሓነሁ ወተዓላ ያላየው እስኪመስል ድረስ ያሻውን ነገር ይፈጽማል። ረሱል ሰለላሁ ዐለይሂ ወሰለም የእነዚህን ሰዎች አደገኝነት መልካም ስራቸው እንዴት አድርጎ ውሃ እንደሚበላው የተናገሩበት ሐዲስ አለ። ረዋ ኢብኑ ማጃህ ፊ ሱነኒህ ሚን ሐዲስ ተውባን ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم لأعلمن أقواما من أمتي يأتون يوم القيامة بحسنات أمثال جبال تهامة بيضا فيجعلها الله عز وجل هباء منثورا. فقال ثوبان يا رسول الله صفهم لنا جلهم لنا ألا نكون منهم ونحن لا نعلم. فقال النبي صلى الله عليه وسلم أما إنهم إخوانكم ومن جلدتكم ويأخذون من الليل كما تأخذون ولكنهم أقوام إذا خلوا بمحارم الله انتهكوها. رسول صلى الله عليه وسلم لأعلمن أو كان له يالو ሰዎችን አውቃለሁ ነገ የውመል ቂያማ መልካም ስራዎችን ይዘው ይመጣሉ። ማሻአላህ 5 አውቃት ሶላት የተሰገደ በጀማዓ ይመጣል፣ የቀራነው ቁርአን ይመጣል፣ የቀጠልነው ዝምድና ይመጣል፣ ያደረግነው ሐጅ ዑምራው ይመጣል፣ የሰጠነው ሰደቃ ይመጣል፣ የሰራናቸው መልካም ስራዎች በአጠቃላይ ልክ እንደ ተራራ ሆኖ ይመጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። እንደ ተራራ እንደ ቲሃማ ተራራ በጣም ያበራ ያንጸባረቀ ሆኖ ይመጣል። ነገር ግን በዚህ በትልቀቱ በዚህ በግዝፈቱ ተራራ የሚያክል ያ መልካም ስራ ፈየጅዐሉሃ አላሁ ዐዘ ወጀል አላህ ያደርገዋል ሀባአን መንሱራ የተበተነ አቧራ ያደርገዋል አሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ኢኽላስ አጥቶ ይሆን? ሙታበዓ አጥቶ ይሆን? ስራውን የሚያበላሽ ነገር ምን ሰርቶ ይሆን? ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ሰውባን በጣም ደነገጠ። ይህን የመሰለ አንጸባራቂ ይህን የመሰለ አብሪ የሆነ መልካም ስራ ተራራ የሚያክል በምን አይነት መልኩ ነው የሚፈርሰው ብሎ ሲጠይቅ ሲፉም ለና እስኪ ግለጹልን እነዚህን ሰዎች ጀሊህም ለና በደንብ አድርገው ያብራሩልን። ሀያ አደብ በጣም ወሳኝ ነገር ነው እንደምታውቁት ማለት ነው። በተለይ ደግሞ ለሴት ልጆች አሁን ላይ ሚዲያ ላይ በጣም ብዙ ሴቶች እየወጡ ነው ያሉት። ሁሉም በሚባል ደረጃ እንግዲህ ወጥተው የሚሰሩት ነገር በጣም የሚያስጠላ ነው እና ይህን ነገር በሀያ በአደብ አላህን በመፍራት ከአላህ ዘንድ ምን እንዳገኝበታለሁ ብሎ መሰተር የተሻለ ነው። ንጽጽር የሚሰሩ ወንድሞቻችን መልእክት ተከታትለን
እንመጣለን። በህይወት ተጠቀም ሞት ከመምጣቱ በፊት ሞት አንኳክቶ አንተን ከመውሰዱ በፊት ተጠቀም። ጉድጓዶች አሉ፣ የቀብር ጉድጓድ ሁሌ ይጣራሉ፣ ሁሌ ትጣራለች ቀብር። አጠግብም፣ ሁሌ ሙሉብኝ ነው፣ ጨምሩብኝ ነው፣ ጥጋብ የለም። እሷ ጋር እንገባለን ያቺ ጉድጓድ ውስጥ። ከመግባታችን በፊት የወጣትነትንም የሁሉንም ጊዜ ልንጠቀም ይገባል። ሐሰን አልበስሪ ረሒመሁላህ አንድ ቻን አባባል አላቸው ደስ ምትል የብነ አደም አንተ የአደም ልጅ ሆይ ኢነማ አንተ አያሙ መጅሙዓ አንተ የቀናት ጥርቅም ስብስብ ነህ። ኩለማ መዳ የውሙን ሁሌም ከቀና አንድ በሄደ ቁጥር መዳ ባዕዱከ ከአንተነት የሆን ነገር እየሄደ ነው። ዩሰሊሙከ ሌይሉ ኢለ ነሃር ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰሊሙኩ ነሃራ ኢለ ሌይል እንደዚሁ ደግሞ ቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል። ሐታ ዩሰሊማኒከ ኢለል አኺራ ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ በአንተ ላይ እንደዚህ ይፈራረቃሉ። የቀናት ስብስብ ነህ። አንድ ቀን በሄደ ቁጥር ወደ ቀብር እየቀረብክ ነው። ስለዚህ ተጠቀምበት። የሚጠፋ ጊዜ ሊኖር አይገባም። ተጠቀምበት። ሀብትን ተጠቀምበት ድህነት ከመምጣቱ በፊት። አዎ የአንተ ሀብት ለሌላው ከመከፋፈሉ በፊት ወራሽ ከመውሰዱ በፊት ለቀብር ቤትህ አሁን አዘጋጅበት። በምን ኸይር ነገር በመስራት የቀብር ቤትህን አብራበት። ሱብሃንአላህ የሰው ልጅ ሰደቃ አውጣ ሲባል እጁን ይይዛል። ዑምራ ዒድ ፍሬን ይይዛል። ሐጅ ዒድ ፍሬን ይይዛል። ለመስጊድ የሆነ ነገር አዋጣ ፍሬን ይይዛል። መቼ ነው መስጠት የሚፈልገው? ሞት ሲመጣበት። ልክ ጀነት ጀሃነም ሲመለከት መላእክቶች ሲያዩት የዛኔ ሲያነጋግሩት ቁርአን ላይ እንደተጠቀሰ እኮ ነው። ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይለግሱ ሚን ቀብል አን ያእትየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣት በፊት ፈየቁል ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብሰጠኝ እንደው እድሉን ብሰጠኝ ፈአሰደቀ ይላል ሰደቃ ወጣ ነበር ይላል። እምቢ ያለውን ሰደቃውን እሰጣለሁ ይላል። ወአኩም ሚነ ሳሊሒን ከደጋጎችም እሆናለሁ ይላል። ለምን ያ ሰዓት ይላሉ ዑለማዎች ከሥራዎች ሁሉ ትልቅ ሥራ ብሎ የሚታየው ሰደቃ ነው። ነቢዩም ተናገሩ ሰለላሁ ዐለይሂ ወሰለም አንድ ሰው አፍያ ሆኖ ሰላም ሆኖ የሚሰጣት አንድ ዲናር ትበልጣለች ሞት ሲመጣበት ከሚሰጠው 100 ዲናር። ያማ የወራሽ ነው። በቃ ሞት የመጣ ጊዜ የወራሽ ነው፣ ያንተ አይደለም። ስለዚህ ሰሓቦች እንደመከሩት ከመሸ ይነጋልኛል ብለህ አትጠብቅ፣ ከነጋ ይመሻል ብለህ አትጠብቅ፣ ዱንያ ላይ እንደ መንገደኛ ሁን ባሉት መሰረት መንገደኛ ልንሆን ካጠፋን ፈጥነን ተውበት ልናደርግ እሳት አደጋን፣ ጠላትን፣ አውሬን ከምንፈራው በላይ ሸይጣንን ልንፈራ፣ ስሜትን ልንፈራ፣ ነፍስያችንን ልንፈራና ልንጠነቀቅ ይገባናል። እነሆ እንግዲህ ከሰማነው ነገር እንደተጠቀማችሁ ተስፋ በማድረግ አሁን ወደ ውጭ መረጃ ወስዳችኋለሁ። እጅግ በጣም አስገራሚና እንደዚሁም ደግሞ ደስ የሚሉ መረጃዎች አሉ። ጀማው ይህንን ውርደት ሳልነግራችሁ አልተኛም ብዬ ነው የመጣሁት። እዚህ ጋር የምትመለከተው ሰው አሚር ሐሰን ይባላል። ስለ ዶናልድ ትራምፕ ላወራህ አይደለም። ዶናልድ ትራምፕ በምግብ መኪና ተደብቆ የኢራንን ጥቃት፣ ግድያ፣ ሽሽት በእንትን ሄደምና የሚለውን ውርደት ሰምተዋል ብዬ አስባለሁ። እሱ ሌላ ሌቭል በቃ ፕሮማክስ ሌቭል የሆነ ውርደት ነው። ነገር ግን የዚህ ሰው ደግሞ ይለያል ነው የምልህ። አላህ እንዲህ ሲፈጠፍጥህ ወይ ደግሞ ሲያዋርድህ እንደዚህ ሰው ነው የተባለው ማለት ነው። ምን መሰለህ የተፈጠረው? እዚህ ጋር የምትመለከተው ሰው አሚር ሐሰን ይባላል። መጀመሪያ ላይ የእስልምና እምነት ተከታይ የነበረ ሰው ነው። ነገር ግን በሪፐብሊካኖች በነ ዶናልድ ትራምፕ እንዲሁም ደግሞ በሪፐብሊካን ደጋፊዎች ውዴታ ለማግኘት በሚል እምነቱን ቀይሮ ከዚህ ባሻገር ደግሞ እጅግ በጣም ጸረ ሙስሊም የሆነ ጸረ ጥቁር የሆነ እጅግ በጣም ጠንካራ አቋሞችን ማንጸባረቅ ጀመረ። ከዚህ በኋላም ከዚህም ባሻገር ደግሞ እንግዲህ ሙስሊምነቱን መተውና ኢቫንጀሊካል ፕሮቴስታንትነቱን መቀበሉን በቪዲዮም ጭምር ይፋ አደረገ። ታዲያ ይህ ሰው ሪፐብሊካኑን ወክሎ ሚቺጋን ስቴት ላይ ማለት ነው ምርጫ ውድድር ነበረበት ሪፐብሊካን ለመወከል። ታዲያ ይኸው ፉክክር የነበረው ከነ ቶማስ ጄ ስሚዝ ጋር ምናምን ነገር ነበረ መጀመሪያ የነበረው። ታዲያ ቅስቀሳ እየተደረገ በነበረበት ወቅት ላይ ቶማስ ጄ ስሚዝ የተባለው ሰው በቃ ራሴን ከዚህ ውድድር አግልያለሁ ድምጽ ለሌላ ሰው ስጡ ምናምን ብሎ ሁላ ትቶ ነበር ነው የተባለው። ታዲያ በኋላ ላይ ድምጽ በሚሰጥበት ወቅት ላይ ሰዎች ማን ይመርጡላቸዋል? ራሴን አግልያለሁ ያለውን ቶማስ ጄ ስሚዝን ይመርጣሉ ማለት ነው። ይሄ እጅግ በጣም አስገራሚ ነገር ነበረ። ይሄኛው እዚህ ጋር የምትመለከቱት አሚር ሐሰን የተባለው ሰው ስሙ ብቻ ሙስሊም ስለሆኑ እነዚህ በጣም ዘረኛ ናቸው ሪፐብሊካኖቹ ማለት ነው፣ አልመረጡትም ነው የተባለው። ምንም እንኳን እነሱን ውዴታ ለማግኘት እነሱን ለማስደሰት የእነሱን ድጋፍ ለማግኘት ብሎ እነዚህ ነገሮችን ሁሉ የጠቀስኩላችሁ ነገሮችን ቢያደርግም እነሱ ግን ድምጻቸውን ነፍገውት ራሴን አግልያለሁኝ ከውድድሩ ብላለው ለቶማስ ጄ ስሚዝ ድምጻቸውን ሰጥተውታል። እዚህ ጋር ባስቀመጥኩላችሁ
መሰረት ከ50% በላይ የሚሆነውን ድምጽ ቶማስ ጄ ስሚዝ በማሸነፍ እንግዲህ ሪፐብሊካኖችን ሚቺጋን ስቴት ላይ የሚወክል ነው የሚሆነው። ታዲያ ከዲሞክራቱ ከክርስቲያን ከሚባለው ሰው ጋር እንደሚፎካከር ነው እየተነገረ የሚገኘው። እንግዲህ አላህ አውርዶ ሲከሰክስ ወይም ደግሞ ሲያዋርድህ እንደዚህ ነው በምድር ላይ ማለት ነው። ከነዚህ ሰው ደግሞ እምነቱን ቀይሯል። እንግዲህ አላህ ድጋሚ የማይመልሰው ከሆነ ወደ እምነቱ ግን አሄራ ላይ ደግሞ የእጁንም የሚያገኝ ነው የሚሆነው። እንግዲህ የእነሱን የጥቁሮቹን የምድር የነ ሪፐብሊካን የነ ዶናልድ ትራምፕን ውዴታ አገኛለሁ ብሎ እምነቱን ቀይሮ ነበረ። ከዚህም ባሻገር ብዙ ነገሮችን አድርጎ ነበረ። ነገር ግን ለዚህ ምርጫ $2000 ብቻ አውጥቶ የነበረውና ራሱን አግሎ በነበረው በቶማስ ጄ ስሚዝ ተሸንፏል ነው የምልህ። አሚር ሐሰን የተባለው ይህ ሰው እጅግ በጣም ብዙ የገንዘብ እንትኖችን ቅስቀሳም እንዳደረገ ጭምር ተነግሯል። ነገር ግን አላህ በቃ ሲያዋረድ ሲጥልህ እንደዚህ ነው የተባለው። እንግዲህ ሁለት ሰዎች በዚህ ተከታታይ ቀናቶች ውርደታቸው በሰፊው የተዘገበ ነው የሚገኘው። ኤላ አድርሳችሁ ብዬ ነው ቅድም እንደነገርኳችሁ አካውንቴን ኮፒ ሊንክ ታደርጋላችሁ ወደ መስመር እየገባን ስለሆነ ማለት ነው ከነበርንበት ተመልሰን። ኤኒዌይስ ኤላ አድርሳችሁ ብዬ ነው ውርደቱ ላይ የተመለከታችሁት። አላህ እንግዲህ በዱንያ በአኺራ ማያዋርድ አላህ ከጠላህ ሰውም ነው የሚጠላ፣ አላህ ሲወድ ደግሞ ሰውም ይወድሃል ነው የተባለው አይደለ? ዲስ ኢዝ ሪል። በቃ ይሄ እውነት ነው፣ ይሄ ማሳያ ነው ብዬ አስባለሁ። ኤኒዌይስ ሰላም አለይኩም ይመቻች። ቁርአን እያነበቡ እችን ዓለም የተሰናበቷትን ማለትም የሞቱትን እነኚህን ትልቅ ዓሊም እስኪ ላስተዋውቃችሁ። እኚህ ትልቅ ዓሊም ቱርካዊ ሲሆኑ የ96 ዓመት ዕድሜ ያላቸው እንግዲህ አሊ ሻፈላክ መሐመድ የተባሉ በቱርክ በአይዲን ግዛት ነው። እኚህ ሰው በወትሮው የሚታወቁት ማለት ነው ብዙ ደረሶች ያላቸውና በማቅራት በማሐፈዝ በምናምን ነው የሚታወቁት። እናም ከዕለታት አንድ ቀን እንደዚህ እንደምትመለከቱት እናም እሳቸው እንግዲህ ከዛ ቤታቸው እየቀሩ ባለበት ሰዓት ላይ እንግዲህ ሰው ሂዶ ሳያቸው እንደምትመለከቱት ቁርአናቸው ላይ እዛው ቁርአኑ ላይ እንደተደፉ እንግዲህ ህይወታቸው ማለፍ ችሏል ማለት ነው። እናም ይህ ሁኔታ ብዙዎች ማለት ነው ምን አይነት መጨረሻ ነው፣ ምን አይነት ሁስኑል ካቲማ ነው እያሏቸው እንግዲህ ይገኛሉ ማለት ነው። ሱብሃንአላህ ምን አይነት መጨረሻም ነው። እስኪ ሀሳባችሁን በኮሜንት አስቀምጡልኝ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ሰበር ዜና። የሶሪያ ፍርድ ቤት ከደቂቃዎች በፊት በዋለው ችሎት የቀድሞ የሶሪያ መሪ በሻር ነጀስ ላይና እንዲሁም ደግሞ የሶሪያ ጭፍጨፋ እንዲነሳ ከፍተኛውን አስተዋጽኦ ተጫውቷል የተባለው የበሻር ነጅስ ከዝን የሆነው አጢፍ ነጂብ ላይ ከደቂቃዎች በፊት የሞት ፍርድ ፈርዷል። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉት። አንድ ደግሞ ፎሎ ያደርጋችሁን ፎሎ እያደረጋችሁ። ለማንኛውም የሶሪያ ፍርድ ቤት እንግዲህ ከደቂቃዎች በፊት በዋለው ችሎት የፍጻሜ ኦር ፋይናል የሆነ ዲሲዥን ኦር ውሳኔ አሰምቷል። በዚህም ውሳኔ እንግዲህ የቀድሞ የሶሪያ መሪ የሆነው በሻር ነጅስ ክራይም አጌንስት ሁማኒቲ በመፈጸም በብዛት ህዝብ መጨፍጨፍ፣ ህፃናትን መጨፍጨፍ፣ ሴቶችን መጨፍጨፍ በመሳሰሉ በጣም ረጅም በሆነ ክስ ጉዳዩ ሲታይ የነበረ ቢሆንም እንግዲህ በሌለበት በዛሬው ዕለት የሞት ፍርድ ተፈርዶበታል ማለት ነው። ሁለተኛውና እንዲሁም የሶሪያ ጭፍጨፋ እንዲነሳ ከፍተኛውን አስተዋጽኦ ኦር ዋናውን ጨዋታ ተጫውቷል የተባለው የበሻር ነጅስ ከዚህ የሆነው አጢፍ ነጂብ ነው። ሁለተኛው ሰውዬ አጢፍ ነጂብ እንግዲህ ከዚህም በፊት አምና ነው የነገርኳችሁ አክቹአሊ። ስለዚህ አሁንም ልንገራችሁ። የሶሪያ ጭፍጨፋ እንዲነሳ ዋነኛውን ኮዝ የተጫወቱት ትንሽ ቲኔጀሮች ናቸው። 12 13 ዓመት የሚሆናቸው ቲኔጀሮች ናቸው። ከነዚህ ቲኔጀሮች መካከል እንግዲህ ዋነኛው ሙዓዊያ የሚባል ልጅ ነው። ሙዓዊያ እንግዲህ ትምህርት ቤቱ ግድግዳ ላይ በተለይ እነ ሙባረክ የግብጾቹ ምናምን ነገር እየወደቁ ባለበት ሰዓት በአረብ ስፕሪንግ ሙዓዊያ ትምህርት ቤቱ ላይ አጎቴ በሻር ሆይ ቀጣይ አንተ ነህ የሚል ጽሁፍ ይጽፋል ግድግዳ ላይ። ይህንን ተከትሎ እንግዲህ ሙዓዊያ ደርዓ የምትባል ከተማ ውስጥ ነበር የሚኖረው። የደርዓ ከተማ ሴኪዩሪቲ አዛዥ የፖለቲካል ሴኪዩሪቲ አዛዥ የሆነው እንግዲህ አጢፍ ነጂብ እነዚህን ቲኔጀሮች በመሰብሰብ ያስራቸዋል። እነዚህ 11 12 ዓመት ተማሪዎች ናቸው። እነሱን ያስራቸዋል። እነሱን ማሰሩን ተከትሎ እንግዲህ ወላጆች ሄደው ሲጠይቁ እነሱን እርሷቸውና ሌላ ልጆች ውለዱ፣ እነዚህን ማን መልስላችሁ ሟቾች ናቸው፣ ሌላ ልጆች ውለዱ፣ መውለድ የማትችሉ ከሆነ ደግሞ ሚስቶቻችሁን ላኩልን እኛ እንወልድላችኋለን የሚል መልስ እንዲሰጣቸው ያደረገው አዛዡ አጢፍ ነጂብ ነበረ። በኋላ ይህንን ተከትሎ እንግዲህ የሶሪያን የእነዚህ ልጆች ወላጆች ወጥተው ወደ አደባባይ ወጥተው ልጆቻችን ይለቀቁ በሚል ያሰሙትን ድምፅ ተከትሎ ነው እንግዲህ ያ ሁሉ ሚሊዮን ህዝብ ያለቀበት የሶሪያ ጭፍጨፋ የተነሳው በዚህ ጉዳይ ነው። ስለዚህ ይህንን ዋናውን ጨዋታ የተጫወተውና የመጀመሪያዋን እሳት የለኮሰው አጢፍ ነጂብ እሱም በሞት ፍርድ እንዲፈረድ ተወስኖበታል። አክቹአሊ አጢፍ ነጂብ ተይዟል። በቁጥጥር ውስጥ ነበረ፣ እስር ላይ ሆኖ ነበር ሲከታተል የነበረው። የሞት ፍርድ ተፈርዶበታል። እንግዲህ የሞት ፍርዱ ሲፈጸምበት ደግሞ የምናይ ነው የሚሆነው ማለት ነው። ለማንኛውም እነ ሙዓዊያ ያኔ ነገሩ እየተቀጣጠለ ሲመጣ በጣም ተቀጥቅጠው ተደብድበው የተለቀቁ የነበረ ቢሆንም በኋላ ላይ ሙዓዊያ የነጻነት ታጋዮችንም ተቀላቅሎ ሲዋጋ የነበረበት ሁኔታም ነበረ። ዛሬ ግን እዚህ ፍርድ ቤት ውስጥ
እንግዲህ አጢፍ ነጂብ ላይ የሞት ውሳኔ ሲወሰንበት እዛ ከተገኙ ሰዎች መካከል እንግዲህ የቀድሞ ህፃኑ 12-13 ዓመቱ ያሁኑ ወጣቱ ሙዓዊያም እዛ ተገኝቶ ነበር። ሰዎች እየተሰበሰቡ ኮንግራቹሌሽንስ ሲሉት ነበር ማለት ነው። ለማንኛውም በሻር ነጅስ በሌለበት የሞት ፍርድ ሲፈረድበት አጢፍ ነጂብ ከዝኑ አጢፍ ነጂብ ግን ባለበት በቁጥጥር ስር በዋለበት የሞት ፍርድ ተፈርዶበታል ማለት ነው። የኢራንና አሜሪካ ጦርነት ከጀመረ በኋላ ለመጀመሪያ ጊዜ በሁቲዮች ጥቃት የባህር ላይ ሞት ተመዝግቧል። ከጀርባ የምታዩት የግብጽ ቲሃማ የምትባል መርከብ ላይ ሁቲዮች ባደረሱት ጥቃት እንግዲህ 6 ሰዎች ሲገደሉ 10 ሰዎች መቁሰላቸው ታውቋል። 2 ጥቃቶች ናቸው። በመጀመሪያው ጥቃት እንግዲህ 3 የዚህ መርከብ ክሩ ሜምበሮች ኦር መርከበኞች ሲገደሉ ሌሎች ደግሞ ቆስለው 10 ቆስለው ነበረ። እነዚህ 3 ሰዎች ደግሞ ከሟቾቹ 3ቱ ደግሞ 2ቱ የፓኪስታን ዜጋ መሆናቸው ጭራሽ ነገራቶችን ኮምፕሊኬት ያደርጋቸዋል። አንደኛው የኢንዶኔዥያ ነው የተባለው። ከዛ በኋላ እንግዲህ የጉዳት ከደረሰ በኋላ የየመን ኦፊሻል የየመን መንግስት ሬስኪው ቲሞች በጀልባ ሂደው እዚህ የደረሰው ጉዳት ላይ እንግዲህ ህይወት ለማትረፍ እየተሞከረ ባለበት ሰዓት በተወሰደ ሁለተኛ ጥቃት ደግሞ እንደገና ሌላ ተጨማሪ 3 ሰዎች የየመን የሬስኪው ቲሞች ኦር እነዚህ ሊያድኑ ከሄዱት ውስጥ እንግዲህ ተጨማሪ 3 ሰዎች መገደላቸው ነው የታወቀው። ይህንን ተከትሎ እንግዲህ በዚህ ጥቃት 6 ሰዎች ሲገደሉ 10 ሰዎች ደግሞ መቁሰላቸው ታውቋል። ሁቲዮች እስከዛሬ ድረስ በባብል መንደብ የሚያልፉ መርከቦችን ሲያጠቁ የሰው ህይወት ስለመጥፋቱ የተዘገበ ነገር የለም። መርከብ ከማውደም ምናምን የበለጠ የሰው ህይወት ስለመጥፋቱ የታወቀ ነገር አልነበረም። ለማንኛውም ግን ለመጀመሪያ ጊዜ በተባለ ደረጃ እንግዲህ ጉዳት ደርሷል፣ የህይወት መጥፋትም ደርሷል። ከዚህ ውስጥ እንግዲህ ከሟቾቹ ውስጥ 2ቱ የፓኪስታን ዜጋ ናቸው። ይህንን ተከትሎ የፓኪስታን ፎሬን ሚኒስትሪ በከባድ ሁኔታ አውግዟል። ይህንን ጥቃት አውግዟል። የየመንም ፎሬን ሚኒስትሪ ይህንን ጥቃት አውግዟል። ለማንኛውም ፓኪስታን እንግዲህ ዜጎቿ ቢሞቱባትም ምን አይነት እርምጃ ትወስዳለች ወይስ አጸፋ ትወስዳለች የሚለው ገና የታወቀ ነገር የለም። እንደምታውቁት ፓኪስታንና ኢራን በደንብ ሪሌሽንሺፕ አላቸው በደንብ። ይህንን ተከትሎ እንግዲህ ዜጎቿ በመሞታቸው ብቻ እርምጃ ይወስዳሉ ወይስ አይወስዱም የሚለው ነገር የሚታወቅ ነገር የለም። በሌላ በኩል እንግዲህ የግብጽ መርከብ ነው፣ ይሄ ንብረትነቷ የግብጽ ነው። በግብጽም በኩል እስካሁን ድረስ የተባለ ነገር የለም። በግብጽ በኩል ምን ይባላል ኦር እርምጃ ይወሰዳል የሚለውን የምናየው ነው የሚሆነው። ግብጽ እንደምታውቁት በፊት ሳውዲ አገንስት ሁቲ የመሰረተችው ኮሊሽን ውስጥ አባል ነበረች ግብጽም። ስለዚህ ይህንን አጸፋ መልሳ እንግዲህ ሁቲዮችን ታጠቃለች ወይስ ምን ታደርጋለች የሚለውን የምናየው ነው የሚሆነው። ለማንኛውም ሁቲዮች እስካሁን ድረስ ኦፊሻሊ በቃል አቀባያቸው በኩል ኃላፊነት ባይወስዱም በሁቲዮች ስር የሚተዳደር ቲቪ ግን ይህንን ጥቃት መፈጸሙን አምኗል። ይህ ጥቃት መፈጸሙ ብቻ ሳይሆን እነዚህ ይህ መርከብ ለሳውዲ የጦር መሳሪያ ይዘው ሲንቀሳቀሱ ነበረ። ስለዚህ ለዛ ነው ጥቃት የፈጸምነው ብለዋል። ግን ምን ያህል እውነት ነው የሚለው እስካሁን ድረስ የታወቀ ነገር የለም። ለማንኛውም ሁቲዮችም እስካሁን ድረስ በኦፊሻል ቃል አቀባያቸው ኮንፈርም ባያደርጉም በሚዲያዎቻቸው ግን ኮንፈርም ተደርጓል ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ሳይድ ነበርኩ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ አድርጉ። ቪዲዮን በተለያየ ሶሻል ሚዲያ ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።